ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፂ ውጹዓት በሌላ መንገድ ይህንን ያነሳሽው ጥያቄ በኤርትራውያን መንገድ ስናይ ግን ትንሽ ለየት የሚል ነገር ይሆናል ብዬ ነው የማምነው። እኛ ኤርትራውያን እዚህ ደረጃ ላይ የወደቅነው ለምንድን ነው ብለን ማሰብ አለብን። ከዛ ነው የሚጀምረው። ብዙ ኤርትራውያኖችን አያቸዋለሁ። የተነሳው ጥያቄ በኢትዮጵያ በኩል ተገቢ ሊሆን ይችላል፣ ተገቢ ላይሆን ይችላል። በተለያየ የፖለቲካ አስተያየት ማየት ይቻላል። ግን ቀጥተኛ የሆነ በኢትዮጵያ እንካሰላንቲያ ከመግባት ይልቅ ለምንድን ነው እዚህ የወደቅነው? ስለምንድን ነው ይህንን ጥያቄ እኛ ባልተካፈልንበት፣ እኛ በሌለንበት፣ የኤርትራ ህዝብ በሌለበት፣ የኤርትራ ህዝብ ምንም አይነት ተሳትፎ ባላሳየበት ሁኔታ የኢትዮጵያ ጥያቄ እንዲህ ሆኖ የመጣው ለምንድን ነው እዚህ የወደቅነው የሚል ትልቅ የሆነ ጥያቄ አንስተው ከራሳቸው ጋር መነጋገር ኤርትራውያኖች ይጠበቅባቸዋል። ምክንያቱም ሀገራችን ከኢሳያስ አገዛዝ ነፃ ስላላደረግን ኢሳያስ በጂኦፖለቲካ በመጪው የኤርትራ እድል መጫወት ስለጀመረ ብቻ ሳይሆን ረጅም ጊዜ ይህንን አካባቢ ባለው ስትራቴጂካዊ አቀማመጥ ከውጭም ከጎረቤትም ከአካባቢውም ከፍተኛ ግጭት ውስጥ በመግባት የአገራችን ወይም የኤርትራ ሉዓላዊነት አደጋ ውስጥ እንዲገባ አድርጎታል። ይህንን ኤርትራውያን ይህንን ሀቅ መቀበል አለበት። እኔ ለምሳሌ ዋናው የኤርትራ የሉዓላዊነትና የኤርትራ የሀገርነት ጠላት አስመራ ውስጥ የመሸገው የኢሳያስ መንግስት ነው ብዬ ነው የማምነው። ያንን ትልቅ ጠንቅ ይዘህ ከዛ በኋላ የመጡ ኮንሲኩዌንስ አስመራ ላይ ያለው ጠንቅ ይዘህ ያ እሱን ተከትሎ የመጣ ኮንሲኩዌንስ ለምሳሌ የኢትዮጵያ ጥያቄዎች የሌላም ጥያቄዎች ይኖራሉ። ኢሳያስ በዚህ 36 ዓመት ውስጥ ከማ ምን እንዳደረገ ከማ ምን አይነት ውል እንደፈረመ ምንም የምናውቀው ነገር የለም። ስለዚህ ያ ኤርትራውያን በጽሞና ማየት ያለባቸው ነገር ነው የሚል ጥሪ ነው ማስተላለፍ የሚችለው። ይህንን አይነት የቤት ስራዎችን ኤርትራውያኖችም የቤት ስራዎቻችን ኢትዮጵያውያንም የቤት ስራዎቻቸው ከሰራን አንድ ላይ የምንመጣበት ነገር ሊፈጠር ይችላል። እኛ ለምሳሌ እዚህ አውሮፓም አሜሪካም ሌላም ሀገሮችም ከአገራቱ ውጭ ያለነው ኤርትራውያኖችም ኢትዮጵያውያኖችም የተለያዩ ማህበሮችና ፎሩሞችንና የሙያ ማህበራትም በተለያየ መንገድ ከኢትዮጵያ ጋር በመገናኘት ይሄ በጣም ለኛ ትልቅና ውስብስብ ወይም አስቸጋሪ የሚመስለን የሁለት ሀገሮች የግጭት መንስኤዎች የሆኑ ጥያቄዎችን አንስተን መነጋገር ያለብን ነገር ይመስለኛል። እናንተ አሁን ለምሳሌ ሚዲያ ሪሳትም አለ፣ ሪፒኤምም አለ፣ ሌሎችም በሳተላይትም በሌላም ተደራሽነት ያላቸው የኤርትራ ሚዲያዎችም አሉ፣ የኢትዮጵያ ሚዲያዎችም አሉ። በተለያየ ሁኔታ እነዚህን ተቀራርበው መስራት ያለበት ይመስለኛል። አዌርነስ መፍጠር አለበት። ምክንያቱም ቀላል የማይባል ቁጥር ኢትዮጵያ ውስጥ ትልቅ ተከታታይ የሳተላይት ሚዲያ ተከታታዮች እና የተቃዋሚ ኃይሎች የሲቪል እና የሙያ ማህበራት ከውጭ ብሮድካስት የሚያደርጉት የሚዲያ አውትሌቶች አሉ። ብሮድካስቲንግ አለ። በእኛ በኩልም አልፎ በዚህ በተቻለን መጠን በአማርኛም በሌላም ቋንቋም
የመገናኛ ብዙሃን ፕሮግራሞች አሉ። እነዚህ ተቀራርበህ መስራትና ያ የህዝብ ተጽዕኖ ትልቅ ተጽዕኖ ነው። ህዝቡ ካበረ ህዝቡ አንድ ድምፅ ካስነሳ መንግስታት አንድ ቀን ወይም አንድ እርምጃ ወደፊት መሄድ አይችሉም በራሳቸው ውሳኔ። እኛ ከተከፋፈልን፣ እኛ በተለያዩ አጀንዳዎችን ከተወጠርን፣ ከተያዝን እንደ ተራ ዜጎች በሁሉም ዜጎች ማለት ነው በኤርትራም በኢትዮጵያም በኩል ተከፋፍለን ከሄድን ግን የተለያዩ የፖለቲካ ጥቅም ያለባቸው ሀገራችን ኤርትራም ይሁን ኢትዮጵያም ይሁን ስልጣን የተቆናጠጡ ሰዎች መጫወቻ መሆን የምንችልበት እድል በጣም ሰፊ ነው የሚሆነው። ምክንያቱም እኛ ስላልተባበርን፣ እኛ ስላልተዋሃድን፣ እኛ ስላልተነጋገርን ተራ ህዝብ ማለት ነው። የሙያ ማህበራት፣ ምሁራኖች፣ ተራ ህዝቡ፣ የሴቶች ማህበራት፣ የሰራተኛ ማህበራት፣ ሁሉም ሲቪክ ማህበራት በሁለቱም አገሮች ያሉ መነጋገር አለባቸው የሚል እምነት ነው። እኔ በጣም አምቢሽስ ሊመስል ይችላል የኔ አስተያየት፣ ግን እኔ መፍትሄ የምፈልገው የሁለቱም ህዝቦች መፍትሄ የምፈልገው ከግጭትና ከጦርነት እንዲገላገሉ መፍትሄ የምፈልገው እዚህ አካባቢ ነው። እዚህ የምለው አካባቢ ህዝቡ አካባቢ ነው የምለው ለዚህ ነው እንጂ ከባለስልጣኖቹ ከኤርትራም ባለስልጣናት፣ ከትግራይ ባለስልጣናት፣ ከኢትዮጵያ ባለስልጣናት የምጠብቀው ሰላም፣ የምጠብቀው መረጋጋትና ትብብር ብዙም አይደለም። በእርግጥ ነው ወሳኝ የሆነ የስልጣን ቦታ ነው የተቆናጠጡት፣ ግን እኛ ህዝቦች ተባብረን አንድ ድምፅ በሁሉም ወገን በተለይ ጦርነትን ለማስቀረት ከፍተኛ እንቅስቃሴ በማድረግ የህዝብ ክንድ ማሳየት ከቻልን ጦርነት የሚቀርበት ሁኔታ ነው። በኋላ የሚመጣው ነገር ጦርነት ከቀረ የሚመጣው ነገር ግን በፕሮሰስ ይፈታል ብዬ ነው የማምነው እና የዓለም ማህበረሰብም የህዝብም ጥያቄ እንደ ባህልም እንደ ልማድም የአውሮፓም አሜሪካም ያሉ መንግስታት የህዝብ ጥያቄዎች ቸል የማለት ባህል ስለሌላቸው ከህዝቡ ጥያቄ ጎን እንደሚቆሙ በጣም እርግጠኛ ነኝ ማለት ይችላል። ያ እንግዲህ አቶ መሀሪ እኔ ዛሬ ላይ ያዘጋጀሁትን ጥያቄዎች እዚህ ጨርሻለሁ። ሳልለው አልፏል የምትሉት ነገር ካለ ጊዜ እሰጥዎታለሁ። እሺ፣ መጨረሻ የምለው ነገር ካለ ምናልባት ለሁሉም ሊሆን ይችላል። በተለይ በዚህ በኢሳያስና በትግራይ ኃይሎች በአንድ ወገን ትግራይ ኃይሎች ተከፋፍለው ስላሉ የትግራይ ኃይሎች ማለቴ ነው የተፈጠረው ከኢሳያስ ጋር ጓደኝነትና ጽምዶ በሚለው አሊያንስ ከፍተኛ ስህተት ልክ አብይ አህመድ ስህተት ፈጽመዋል እንዳልነው ሁሉ እነሱም ከፍተኛ ስህተት እንደፈጸሙ ማመን ያለባቸው ይመስለኛል። ካላመኑም ጊዜ ሊያስተምራቸውና ሊያሳምናቸው ይችላል የሚል እምነት ነው ያለኝ። ምክንያቱም እኔ እንደ ኤርትራዊ ማንኛውም የኤርትራ የፖለቲካ ኃይል በማንኛውም ህዝብ የሚፈጽመው በደል፣ የሚፈጽመው ግፍ፣ የሚያደርገው እርምጃ በህግ መጠየቅ አለበት። በህግ መዳኘት አለበት። በህግና በፍትህ የተበደሉ ሰዎች እንባ መጠረግ አለበት የሚል እምነት ነው ያለው። በአንጻሩም በኢትዮጵያ በኩል በኤርትራ የተደረገው በደልና ግፍ በፍትህና በህግ አደባባይ መዳኘት አለበት የሚል እምነት ነው ያለው። ይህንን ሳይደረግ የሚደረገው የፖለቲካ አሊያንስ በየ10 ዓመቱ በየ5 ዓመቱ በየአመቱ በየጊዜው ጎራ እየቀያየረ ህዝቡን የሚያደማበትና በህዝቡ ጎራ እየቀያየረ ግፍ የሚፈጽምበት ሁኔታ የሚፈጠርበት ሁኔታ ነው የሚታየውና
ከዚህ በጣም የተሳሳተ የሆነ የፖለቲካ እርምጃ ማንኛውም ዜጋ በህዝብ ስም በጽምዶ ስም በተለያየ ስም ድጋፍ መስጠት ተገቢ አይመስለኝም። በተለይ እንደ ተራ ህዝብ ሆኖ በተለይ ከሁሉም የፖለቲካ ኃይሎች ነፃ ሆኖ የሚኖር የትግራይም የኢትዮጵያም የኤርትራም ወንድሞቻችን ከነዚህ ጎራ የለዩ በየ5 ዓመቱ በየ4 ዓመቱ በየ2 ዓመቱ አንዱ ከአንዱ ከሌላ ሆነ ጎራ እየተለየ የተለያየ የፖለቲካ ስም የማታለያ ስም ተሰጥተው ከህግ የሚያመልጡበት ሁኔታ የሚፈጥሩ ፖለቲከኞች ድጋፍ መስጠት በጣም ተገቢ አይደለም ብዬ ነው ማምነውና እዚህ ላይ የተሳተፉ የኤርትራም የትግራይም የኢትዮጵያም ወገኖች ከድርጊታቸው እንዲቆጠቡ በዚህ አጋጣሚ መልእክቴን ማስተላለፍ እችላለሁ። ለተሰጠኝ እድል በጣም ነው ማመሰግነው። አንቺም ኤሪሳትም ሐሳቤን ለመስጠት ይህንን መድረክ ስለከፈታችሁ በጣም አመሰግናለሁ። የዛሬ ፕሮግራማችንን እዚህ ጨርሰናል። በሌላ አጋጣሚ በሌላ አርዕስት እንገናኛለን። አቶ መሀሪ ያሉትን ሀብታም የፖለቲካ ተሞክሮ ስላካፈሉን አሁንም ድጋሚ አመሰግናለሁ። መልካም ጊዜ። Thank you. ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፁዓት